ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርክን ብለን ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን የጽናታቸው ዝናው ሲሰማ ከዚያች ባቢሎን ከሞት ከተማ ሕፃናት ሳሉ በራ እምነታቸው ቆመ ተገኘ መካከላቸው ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ውሃው ሲዘንል ቢያስደነግጥም በጋኖቹ ውስጥ ቢነዋወጥ ጸንተው ዘመሩ ልጅና እናቱ አንተ ስትደርስ ከዚያ ከሳቱ ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ ከሚነድ እሳት ፍቅር ተስሏል በልባችን ባርከን ብለን ቂርቆስም ጸና ሞትን ሳይፈራ አንተ ስላለ ከነርሱ ጋራ አትፍሪ አላት ስለምን ትፍራ አምነው ድል ነሱ ያንን መከራ ገብርኤል ኃያል መላከ ሰላም የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል ከልባችን ፊት ቆመናል ብለን እኔም አምናለሁ አድነኝ ብዬ ቆመህ አማልደኝ ከቸር ጌታዬ ክፉን ዘመን የማልፍበት ጽናትን ስጠኝ ድልን ሳበት ገብርኤል ኃያል የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን የሚለው ትርጉሙ በሁለት መልኩ ማየት ይቻላል። የስጋና የነፍስ ብለን ለሁለት መክፈል እንችላለን። ሸክም የስጋ ሸክም እንደምታውቁት አንድ ሰው የጤፍ ወይም ደግሞ ኩንታል ተሸክሞ ለረጅም ጊዜ በራሱ ላይ ቢያቆይ ወይ ወገቡ ይጎብጣል ወይ በሽተኛ ነው የሚሆነው። ልክ እንደዛው በሸክም የተመሰለ ኃጢአት በእኛም ላይ ከቆየ እንጎብጣለን በነፍሳችን። ጎባጣ ያረገናል፣ እንታመማለን፣ ህመምተኞች፣ በሽተኞች፣ የነፍስ ቁስለኞች እንሆናለንና ይሄንን ሸክም እስቲ እንደ ጥያቄ ላንሳ። ይሄ ሸክም የሚባለው ነገር እንግዲህ ሸክም ኃጢአታችንን መሸከም የሚለውን የሰውን ኃጢአት ዛሬ የራሱን ኃጢአት የሚሸከም ዛሬ ማን ነው?
የሰውንስ የወንድሙንስ ኃጢአት የሚሸከም አለ ወይ የሚሉ ጥያቄዎች፣ ሁለት ጥያቄዎችን እናነሳለን። ጥያቄው ምንድን ነው? የኃጢአታችን የሰራነው በገዛ እጃችን ነፍሳችን የሰራናትን ኃጢአት በሰው ሳናሳብብ ራሳችን ተሸክመናት በግልጽ ንስሐ እንገባባታለን ወይስ እከሌ ነው እንደዚህ ያደረገብኝ እንላለን የሚለውን ጥያቄ ነው። እና የሌሎችንስ የወንድሞችን ኃጢአት ለመሸከምስ ትከሻዋለን የሚል ነው። በእርግጥ አሁን የሀብታሞችንና የባለስልጣናቶችን ኃጢአት ድሆቹ ይሸከሙታል። እየሰማችሁ ነው? ድሃው ለምንድን ነው የሚሸከመው ቢሉ አማራጭ የለው። ያሱ ወይ በገንዘብ ወይ በስልጣናቸው ያስፈራሩታልና አማራጭ ስለሌለው ይሸከምላቸዋል። የድሃውን ግን ያው ራሱ ይሸከመዋል። ስለዚህ ይሄ ኃጢአት የሚባለው ነገር በመሰረታዊ ደረጃው ምንድን ነው? ኃጢአት የሚለው ኃጢአት ማለት እግዚአብሔርን መቃወም ማለት ነው። ቸርነቱንም መርሳት ማለት ነው። በቃል ቃሉንም ማቃለል ማለት ነው። ይሄ ብቻ አይደለም። ኃጢአት ስህተት ነው፣ ክፋት ነው፣ ሕግን መተላለፍ ነው፣ አመፃ ነው። ቅዱስ ዮሐንስ በመልእክቱ ምን አለ መሰላችሁ? አመፃ መሆኑን ሲገልጥ ኃጢአትን የሚያደርግ ሁሉ አመፅን ያደርጋል ይላል። ኃጢአት አመፅ ነውና፣ ኃጢአት ምንድን ነው? በማን ላይ ነው የምናመፀው? በእግዚአብሔር ላይ፣ በራሳችን ላይ። ኃጢአት በጎ ነገርን አውቆ አለመስራት፣ ኃጢአት በእምነት አለመኖር ነው። ኃጢአት ኃጥአ ከሚባለው የግዕዝ ግስ የመጣ ነው። አጣ ማለት ምን ማለት ነው? ማጣት፣ አጣ ይላል። ኃጥአ አጣ ምንድን ነው ያጣው? እንግሊዘኛው ምንድን ነው የሚለው? ሚስ ዘ ስታንደርድ ይላል፣ ወይም ደግሞ ደማር። ምኑን ማጣት ነው? የተሰጠውን ልኬት፣ ትእዛዝ መውጣት መጣስ ማለት ነው ማለት ነው። ይሄ እንግዲህ ምንን ያስመለክተናል ማለት ነው? የእግዚአብሔር ሕግ አለ። እሱ ምንድን ነው? ስታንዳርድ ነው፣ መሰረት ነው፣ ሕግ ነው። እሱን መጣስ፣ አለመፈጸም፣ አለመጠቅበር ልንለው እንችላለን፣ ቃል በቃል ስንፈታው ማለት ነው። ስለዚህ ይሄ ደግሞ ይሄንን ኃጢአት ስናደርግ ምን እንሆናለን? በነፍሳችን እንሞታለን። ወደ ሞት የሚያመራ ነው። የነፍስን በሽታ ያመጣል። ቅዱስ አግናጤዎስ ከ35 ዓመተ ምህረት እስከ 108 ዓመተ ምህረት የነበረ ሰማዕት፣ የአንጾኪያው ሊቅ ሰማዕት እንዲህ ይላል። ክርስቶስን በገለጸበት ድርሰቱ ላይ እንዲህ ይላል። በጠላት በዲያብሎስ የተበከለውን የሰው ልጅ ተፈጥሮ ለመፈወስ የመጣ ባለመድኃኒት ይላል። እስቲ ከኔ ጋር በሉት። በጠላት በዲያብሎስ የተበከለውን የሰው ልጅ ተፈጥሮ ለመፈወስ የመጣ ባለመድኃኒት ሐኪም ነው። ማነው እሱ? ክርስቶስ። አዳም ሕጉን ጣሰ፣ ተላለፈ፣ በሽታ አመጣ። ሐኪም ሆኖ ክርስቶስ ተገለጠ ይላል ቅዱስ አትናቴዎስ የእስክንድርያው በ4ኛው መቶ ክፍለ ዘመን በ3ኛው መቶ ክፍለ ዘመንና መጨረሻና በ4ኛው መቶ ክፍለ ዘመን የነበረ ታላቁ አባት ስለ ሰው መሆን የሚባለው ድርሰቱ ላይ ወይም ደግሞ ኢንካርኔሽን ይባላል በእንግሊዝኛው፣ ኃጢአት ወደ ዓለም አለመኖርን፣ ህልውና ማጣትንና ጥፋትን፣ ሙስናን እንዳስገባ ይናገራል። አለመኖርን ነው። ከመኖር ወደ ከህይወት ወደ ሞት ያመጣን ኃጢአት ነው ይላል ቅዱስ አትናቴዎስ።
የህልውና ሁሉ ምንጭ ከሆነው ከእግዚአብሔር ጋር በመራቅ የሰው ልጅ ወደ አለመኖር ወደ ከንቱነት ተመልሶ የተጓዘበት መጓዝ የጀመረበት ነው ይላል። እንግዲህ አዳም እግዚአብሔርን ሲበድል ምንድነው ያጣ? ኃጢአት አጣ የሚለው ተርጉመናልና ምንድነው ሰው ኃጢአት ሲሰራ ምንድነው የሚያጣ ነው? ከአዳም ሕይወት ትንሽ እስቲ እንጥቀስ። ምንድነው የሆነው? አዳም ኃጢአት ሲሰራ ወደቀ። ውድቀት ድቀት አዳም እንላለን። የአዳም መውደቅ የአዳም መውደቅ ማለታችን ደግሞ ምን ማለታችን ነው? ኃጢአት ያመጣው ማለት ነው። አዳም ከምንድነው የወደቀው? ከመውደቁ በፊት ምን አይነት ሰውነት ሰብዕና ነበረው? አንደኛ በነፃነት የሚኖር በእግዚአብሔር መልክ በእግዚአብሔር አርአያ የተፈጠረ ሰው ነው። ሊቁ ቅዱስ ጎርጎርዮስ በሃይማኖተ አበው ላይ ሰውን በራሱ አምሳል ከመፍጠር የሚልቅ ምን ትምክህት አለ ይላል። እኛ ማንን እንመስላለን? እግዚአብሔርን እንመስላለን። ይሄንን አምሳል ሌሎች ፍጥረታት አልታደሉ፣ እኛንን የታደልነው። ከዚህ በላይ የሚያስመካ ነገር የለም ማለት ነው። አዳም እንግዲህ ምን ነበረ? ከመውደቁ በፊት የዓለም ገዢ የፍጥረታት ሁሉ ዘውድ ነበረ። እግዚአብሔር ደግ አባት ለልጁ የሚያስፈልገውን አዘጋጅቶ እንደ ምድር እግዚአብሔርን አዳምን ከመፍጠር ሲፈጥረው ሁሉን የሚኖርበትን ምድር የሚበላውን ምግብ የሚኖርበትን ሁሉ ነገር አዘጋጅቶ ነው የፈጠረው። ፍጥረታት ስለ አዳም በእንተ አዳም ተፈጥሯል። እየሰማችሁ ነው? ሰማዩ ስለ አዳም ነው። ምድሩ ስለ አዳም ነው። እጽዋቱ ስለ አዳም ነው። ውሃው ስለ አዳም ነው። ፀሐዩ ስለ አዳም ነው። እየሰማችሁኝ ነው? የፍጥረታት ማዕከል የፍጥረታት ዘውድ ቁንጮ አድርጎ ነው የፈጠረው። መዝሙረ ዳዊት ላይ መዝሙር 138 ላይ ለዚህ ነው ቅዱስ ዳዊት ምን አለ? ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ፣ ነፍሴ እጅግ ታውቀዋለች አለ። እጅግ ጥሩ ነበረ፣ ድንቅ ሆኖ የተፈጠረ ነበረ። በቅዱሳን እጆቹ ነበረ የሰውን ልጅ የፈጠረው እግዚአብሔር። መላእክት ያልነበረውን ክብር ምስጢረ ክህነት የሚባል የነበረ ያለው አሁንም ያለው ነበረ ሰው። ከዚያ ይሄን ሁሉ ያችን ስታንዳርድ ያልናትን መስፈርት ወይም ሕግ ትእዛዝ የሚባለውን ነገር በጣሰ ጊዜ አዳም ምንድነው የሆነው? የሞትን አይነት ሁሉ ነው የሞተው ይላል። ሞተ ህሊና፣ ሞተ ስጋ፣ ሞተ ነፍስ። ሞተ ህሊና ምንድነው ቢሉ ልቦና እጦት፣ የክፉ ሐሳብ ተገዢ መሆን፣ ህሊናው መታወክ፣ መንፈሱ መረበሽ፣ ስነ ልቦናዊ ቀውስ። ይሄ ህሊና ከባድ ነው። ህሊና ኃጢአት ሲበዛበት ምን ይሆናል? ይሞታል። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ላይ እንዳለ ምንድነው ያለው? የክርስቶስ ደም ከሞተ ሥራ ህሊናቸውን ያነጻል ነው የሚለው። ከምን ስራቸው? ከሞተ የሞተ ህሊና በክርስቶስ ደም እንታደሳለን እንነጻለን እንጂ ኃጢአት ህሊናን ይጎዳል። የሞተ ህሊና አይጸጸትም፣ ለጸጸት ሩቅ ነው። አዳም ድቀት አገኘው እንላለን። እንግዲህ መውደቅ ኃጢአት በመስራቱ ከልዕልና ወደ ትህትና፣ ከክብር ወደ ውርደት፣ ከህይወት ወደ ሞት፣ ወደ ሲኦል ነው የወረደው አዳም። ከእግዚአብሔር ነው የተለየው። ከራሱ ጋር ነው የተጣላው። ከባለቤቱ ጋር ነው የተጣላው። መጨቃጨቅ ሆነ፣ ጭቅጭቅ ጀመሩ ነው የሚለው። እንግዲህ ኃጢአት ሲሰሩ
ስለዚህ ከፍጥረታት ሁሉ ጋር ነው የተጣራው። ምንድነው የተባለው? ዘፍጥረት 3:16 ላይ እንደምታስታውሱት ምድር ካንተ የተነሳ የተረገመች ትሁን ተባለች። ምድር ተረገመች። ቅድም ስለ ሰው ሁሉ የተፈጠረ ያልነው ማለት አዳም ጸጋው ተገፈፈ። ያ የልጅነቱ ጸጋ ራቆቱን ሆነ፣ ራቆቴን ሆኜ አለ። ስለዚህ ተፋፈሩ ይላል። ጸጋቸው ስለተገፈፈ ኃይልን አጡ። ፍቃደ ሥጋ ለፍቃደ ሥጋ ፍቃደ ነፍሳቸውን ለፍቃደ ሥጋ ለፍቃደ ሥጋቸውን ለፍቃደ ነፍሳቸው ማስገዛት አቃታቸው። እንደ እንስሳ ሆኑ አዳምና ሔዋን። ለገነት ደግሞ እንግዳ ሆኑ ይላል። ባለ ርስት የነበሩ እንደገና እንግዳ ሆኑ ይላል። ሕይወታቸው ጎሰቆለ። ባለ ዕዳ ሆኑ። ዕዳው ምንድነው? ሞት የሚባለውን በራሳቸው ላይ አመጡ። ይሄ ሞት የተባለውን ዕዳ መክፈል አልቻሉም። የኃጢአት ውጤት አዳምን ያደረገው ሕያው የነበረ ሰው ዘላለማዊ የነበረ ሰው በገዛ እጁ ሞትን በራሱ ላይ ጎትቶ አመጣ። እግዚአብሔርን መምሰሉን አጣ። በአጠቃላይ የአዳም ውድቀት የአዳም ኃጢአት ያመጣበት ምንድነው? በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ገሃነም እንላለን። ይሄንን አባቶቻችን ምልአተ ኃጢአት ይሉታል ማለት ነው። ምልአተ ኃጢአት ወይም ደግሞ እንግዲህ በሌላ ቋንቋ የመጀመሪያው ኃጢአት እንደሚባለው የአዳም በደል። የእግዚአብሔር ቤተሰቦች ኃጢአት የሚባለው አጣ የሚባለው አዳም እንግዲህ እነዚህን ሁሉ ነገር ነው ያጣው ነው። እኛ ከእግዚአብሔር ጋር ግንኙነታችን የተሻለ የሻከረ እንዳይሆን ኃጢአትን ማስወገድ ይገባናል። እንግዲህ ወደዚህ ወደ ሸክሙ እንመለስና የቃሉ መነሻ በዕብራውያን 12 ላይ ያለውን ነው ያልወረደው ሸክም የሚለውን ማነሳላችሁ። እንግዲህ ይላል የእግዚአብሔር ቃል እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን ይላል የእምነታችን ራስ ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ስለ ቃሉ እግዚአብሔር አምላክ የተመሰገነ። ሸክምን ሁሉ ቶሎ የሚከበንን ኃጢአት ሸክም ብሎ ኃጢአት ይላል ማለት። ስለዚህ መሰረታዊ ቃሉ በእግዚአብሔር ቃል ላይ አለ ማለት ነው። እኛ እንግዲህ አሁን ይሄንን ለሕይወታችን የሚሆነውን ነገር ያልወረደው ሸክም ሲባል እንግዲህ ንስሐ ያልገባንበት እንደማለት ያለ ነው። ንስሐ ያልገባንበት ሸክም እንግዲህ በመንፈሳዊ እይታ በሁለት መልኩ ልንሸከም እንችላለን። ቅድም እንዳልኳችሁ አንደኛ የወንድማችንን ሸክም መሸከም ነው። የሌላውን ይሄ ምን አብነት አድርገን ነው ሰውን ኃጢአቱን የምንሸከመው? ሰው ሲበድለን እንሸከማለን፣ ኃጢአታቸውን እንችላለን ማለት ነው። በገላትያ ምዕራፍ 6 ላይ ቅድም ባነበብኩላችሁ ላይ ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት ይላል። ደካማ በኃጢአት የደከመውን የጎሰቀለውን ሰው አንተ ደግሞ እንዳትፈተን ራስን ጠብቅ፣ ከእናንተ እያንዳንዱ የአንዱን ሸክም ይሸከም ከቻለ ማለት ምንድን ነው? ለመሻገር ኃጢአትን ተሸፋፍነን ትንሽ ሰውየው ልብ እስኪገዛ ንስሐ እስኪገባ ድረስ ከተሸከምነው ከእግዚአብሔር ጋር ልናስታርቀው እንችላለን። ከፈረንበት ግን ልንሰብረው እንችላለን ነው። ይሄ ማለት ምን ማለት ነው? እንግዲህ በሮሜ መልእክቱ እንዳለው በእምነት የደከመውን ተቀበሉት፣ በሐሳቡም ላይ አትፍረዱ የሚል ቃል አለ። ሮሜ 14:1 ላይ ደካማውን ሰው መፍረድ ብቻ ሳይሆን ራሱን እስከሚያገኝ ድረስ ልንሸከመው ይገባናል የሚለውን። ለምን? ፍቅር የኃጢአትን ብዛት ይሸፍናል ተብሏልና። ስለ ፍቅር ብለን ነው የሰውን ኃጢአትን የምንሸከመው። ኃጢአት መሸከም ጥሩ ነው እያልኳቸው አይደለም። ሰዎቹ
ልብ ገዝተው ንስሐ እስኪገቡ ድረስ የሚሰሩት ነገር እስኪታወቃቸው ድረስ የበጎ የሆንን በእምነት የጠነከርን ሰዎች ልንሸከማቸው ይገባናል። ሌላው የራሳችን ኃጢአት መሸከም ነው። በሰው ሳናሳብብ ሳናሸክም የራስን ኃጢአት መሸከምን ነው። ገላትያ 6:5 ላይ የራስን ኃጢአት እያንዳንዱ የገዛ ራሱን ሸክም ይሸከም፣ እያንዳንዱ የገዛ ራሱን ሸክም ይሸከማል ተብሎ እንደተጻፈ ማለት ነው። እንግዲህ ዛሬ ይሄ ሸክም ኃጢአት የሚባለው በሁላችንም ላይ አለ። ለምን? ሁሉም ኃጢአት ሰርተዋል ተብሎ እንደተጻፈ ማለት ነው። የእግዚአብሔር ክብር ይጎለናል፣ የእግዚአብሔር ጸጋ ጎሎናል። አንድስ እንኳ ጻድቅ የለም ነው ያለው ሮሜ 3:12 ላይ። አንድስ ጻድቅ የለም፣ አንድስ እንኳን አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉም ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል ይላል። እንደው የምንጠቅም ዜጎች እግዚአብሔር ያድርገን እና ኃጢአት መምጫው አይታወቅም። ሲጥለን ገዝግዞ ሲጥለን ነው የምናውቀው። ኃጢአት እንዴት ስር እንደሚሰድ አንድ ዮሐንስ ኪላማኮስ የሚባል አባት የምስራቅ ኦርቶዶክስ አባት የመሰላል ትምህርት በሚባለው መጽሐፉ ድርሰቱ ላይ ምን ይላል? ሰዎች ወደ ኃጢአት እንዴት እንደሚገቡ ደረጃዎችን ይናገራል። ደረጃ በደረጃ አንደኛ ክፉ ሐሳብ ነው መጀመሪያ የሚጀምረው። ይሄ ሐሳብ ቀላል ሐሳብ የሚመስል ወይ በምስል መልክ ወይ በሆነ በንግግር መልክ ወይ በጆሮ ይገባል። ያ ከገባ በኋላ ይሄ ራሱ ኃጢአት አይደለም ይላል እሱ። እኛ ግን ኃጢአት ነው የምንለው። ለምን? ኃጢአት በሶስት መልኩ ይሰራል። በሐልዮ፣ በሐሳብ፣ በነቢብ፣ በመናገር፣ በገቢር፣ በድርጊት ይፈጸማል ነው የምንለው እኛ። ሰው ስላሰበ ሐሳቡን ስላሰበው ኃጢአት ንስሐ ካልገባበት ኃጢአት ይሆንበታል ነው። ወደዛኛው ሐሳብ እንዳንሄድ ነው። ወደ ሴት አይቶ የተመኛት በልቡ ምን አደረገ ይላል ወንጌል። ምን ይላል? አመነዘረ ይላል አይደለ? ማየት እይታ ራሱ ጌታ በቃሉ ይሄንን ካለ ሰው ፍትወት፣ ምኞት፣ ገደብ የለሽ የሆነ ፍትወት ኃጢአት ነው። ሁለተኛው ያ እንግዲህ ወደ አእምሮአችን ይገባና እናስተናግደዋለን፣ እናሰላስለዋለን ይላል። ከሱ ጋር እንጫወታለን ይላል። ሁለተኛው ደረጃ። ሶስተኛ ድርጊቱን ለመፈጸም እንፈቅዳለን ይላል። አራተኛ ያንን ድርጊት ድርጊት ምንድነው? የተለመደ ባህሪ ይሆንብናል ይላል። በልማዱ ምን እንሆናለን? እንገደድና ወደ ድርጊቱ እንጎተታለን ይላል። የመጨረሻው ምን ያደርገናል? ይሄ ነገር ስር የሰድና መንፈሳዊ ሕመም፣ ደዌ፣ የነፍስ በሽታን ያመጣል ብሎ ይናገራል። ኃጢአቶች እንግዲህ ገና እሳቤው ላይ ነው መቆም ያለባቸው። እሳቤው ላይ ካልቆሙ ሄዶ የገዛ ልምድ ይሆንና መጥፎ ሱስ ይሆንና ደጋግሞን እንድንሰራ ያረገን፣ በአንዴ እንኳን እንድናቆም አያረገንም ማለት። በቅዱስ መጽሐፍ ላይ እንደተባለው እንግዲህ የኃጢአት አይነቶች አርእስተ ኃጣዊ የሚባሉ 3 ትልልቅ ኃጢአቶች አሉ። አንደኛው ስስት፣ ሁለተኛው ትዕቢት፣ ሶስተኛው ፍቅረ ነዋይ የሚባሉትን ታውቁታላችሁ። ጌታችን በገዳመ ቆሮንቶስ ድል የመታቸው ማለት ነው። እነዚህ የኃጢአት አይነቶቹ ዘርዝረን የምንጨርሳቸው ነገሮች አይደሉም፣ ግን ለአብነት ያህል ነው የምንጠቅሳቸው። ይሄ ስስት ማለት ምንድን ነው? ያልሰጡትን መሻት ማለት ነው። ንፍገት ማለት ነው። ሆዳምነት ማለት ነው። የሰውን መመኘት ስስት ይሄ ነው። ትዕቢት የሚባለው ደግሞ አምላክ ይሆናለው የሚለው ነው። ይሄ ከፍተኛ የሆነ የኃጢአት ርዕስ ዋና ከሚባለው አንደኛው ነው። ጠቢቡ ሰለሞን እንዲህ ይላል በመጽሐፈ ምሳሌ ምዕራፍ 21 ላይ ትዕቢተኛ ዓይንና ደፋር ልብ
የኃጢአት እርሻ ናቸው ይላል። እስቲ ከኔ ጋር በሉ ትዕቢተኛ ዓይንና ተኛችሁ እንዴ? ትዕቢተኛ ዓይንና ደፋር ልብ የኃጢአት እርሻ ናቸው። ከዚህ እግዚአብሔር ይሰውረን። ትዕቢተኛ ሰው ቀደም የሚል ሰው የሰይጣን መናኸሪያ ሆነዋል ማለት ነው። ስለዚህ ትዕቢት ማስወገድ አለብን። ትዕትናን መልበስ አለብን። ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5:5 ላይ እንዳለው ጎበዞች ሆይ ትዕትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። ትዕቢተኛ እግዚአብሔር አይወድም። ትዕቢት አጋንንት ሳጥናኤል የሚባል ከዙፋኑ ያወረደው የጣለው ነው። ትዕቢተኛ መሆን አይገባም። ፍቅረ ነዋይ እንደምታውቁት ጠቀስ አድርገን እንደምናልፈው ገንዘብ መውደድ ነው። ገንዘብ መውደድ ደግሞ የክፋት ሁሉ ስር ምንጭ ይለዋል። ዛሬ ዓለማችን ወንድም ወንድሙን እየተገዳደለ ያለው በስመ ነፃነት ነፃ አወጣሃለሁ አወጣሻለሁ የሚባለው ነገር በጀርባው ገንዘብ ነው። እየሰማችሁኝ ነው? ምንም ነገር የለም። ገንዘብ ነው። ገንዘብ ለማግኘት ብቻ ነው። እነ ውሸት፣ እነ ስርቆት፣ እነ ዘረኝነት፣ እነ መግደል፣ እንግዲህ ሌሎቹን ኃጢአቶችን ዘርዝረን የማንጨርሳቸው ብዙ አሉ። እንግዲህ የኃጢአት አይነቶች ጽንስ ማስወረድ ወይም ደግሞ ይሄ አሁን ደግሞ ወደ አደጉት ሀገራት የሚባሉ የሚሰሩት ይሄ ጾታ መቀየር፣ ወንዱ እኔ ወንድ መሆን አልፈልግም ሴት መሆን ነው የምፈልገው የሚል እኛ ሀገር እንኳን አልደረሰም። እንግዲህ ወደ ዳቦ የኛ ጥያቄ ዳቦ ስለሆነ ጾታ ለመቀየር እኛ አልዳዳንም። አሁን እግዚአብሔር ያርቅልን ይሄን። ሰው ተፈጥሮን መቀየር የሚፈልጉ ሰዎች ሴትነታቸውን ወንድነታቸውን የማይወዱ ሰው ተፈጥረዋል። አደጉ ከሚባሉት ላይ ኃጢአት እንግዲህ እስከዚህ ድረስ ኃጢአት እንግዲህ እችኛዋ እኛ ጋር ስላልደረሰች ነው። ሌሎች በጣም ለጆሮ የሚሰቅቁ ኃጢአቶች አሉ። እንተዋቸው። አሁን እኛ የምንፈልገው ምንድን ነው? ይሄ ሸክም ይውረድ ነው ዓላማው። የትምህርቱ ዓላማ ይሄ ሸክም አይጠቅመንም ነው። አበው በአቡነ ዘበሰማያት በሚባለው ጸሎት ላይ ሲተረጉሙ አቡነ ዘበሰማያት ኃጢአታችን ይቅር ሀበሳነ ወገጋዬነ ይሉታል። ይሄንን ኃጢአትን ሁለት አድርገው ጌጋይ ብለው የዕለት አሁናዊ ያልቆየ ይሉታል። ሀበሳ የሚለውን ደግሞ የቆየ ንስሐ ያልገባንበት እሱ የቆየ የሚጎዳ የከፋ የከረፋ እንደሆነ ይናገሩታል። እና ቅዱስ ዳዊት እንደተናገረ የቀደመው በደላችንን አታስብብን። የቀደመ የቆየ የቀረበ ከከረመው ኃጢአት ጋር የምንኖር አንድ ሁለት አይደለንም። እየፈራን ንስሐ ላለመግባት እየፈራን ንስሐ አባታችንን እኮ ነው የምንፈራው። ለጓደኛችንን ሲያስወራን የማያስፈራን ንስሐ አባት ጋር ቁም ነገሩ ጋር እንድንፈራ እንድንርበተበት መፍትሄ ስለምናገኝ ወደዛ እንድንቀርብ አያረገንም አጋንንት። የእግዚአብሔር ቤተሰቦች ይሄ ሸክም ካልወረደ እንደ አዳም እንሞታለን። ሞት የእግዚአብሔር ቁጣ መዓት ይነድብናል። ኢትዮጵያ ምድር ላይ ሀገረ እግዚአብሔር የተባለች ኢትዮጵያ እሳት እየነደደባት ነው። ዋሽቻለሁ። እሳት እየነደደብን የጋገርነውን እንጀራ መብላት አልቻልንም። በተማርነው መስራት አልቻልንም። ወጥተን መግባት አልቻልንም። ቤተሰቦቻችንን መጠያየቅ አልቻልንም። ሬሳ በየቀኑ ሬሳ መሰብሰብ፣ ሞተ፣ ተገደለ፣ አስገደለ፣ ተገደለ። ይሄ የሆነበት ምክንያቱ ምንድን ነው? ኃጢአታችን ቅድመ እግዚአብሔር ስለደረሰ ነው፣ ስለበዛ ነው፣ ሸክሙ ስለበዛ ነው የምለው። በመጽሐፈ ኢያሱ ምዕራፍ 7 ቁጥር 1 ላይ ሕዝበ እስራኤላውያን የእግዚአብሔር ቁጣ በእስራኤል ላይ ነደደ ይላል።
ለምንድን ነው ይሄ ነገር የሆነበት? ምክንያቱ ምንድን ነው?